ሰበን እግዚአብሔር ይባረክ። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። የረዳን እግዚአብሔር ይባረክ። ሃሌሉያ 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 ሃሌሉያ። እንደ እግዚአብሔር ያለ እንደ ኢየሱስ ያለ ማንም የለም። የረዳን እግዚአብሔር ይባረክ። እግዚአብሔር መልካም ነው። የረዳሽ እግዚአብሔር ይባረክ። የረዳሽ እግዚአብሔር ይባረክ። የረዳን እግዚአብሔር ይባረክ። ያሰበን ጌታ ይባረክ። የደረሰልን ጌታ ይባረክ። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። ሃሌሉያ 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 ሃሌሉያ። ኢየሱስ 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 ኢየሱስ። እግዚአብሔር መልካም ነው። ሃሌሉያ። እስኪ እናመልከዋለን ይሄን ጌታ ትንሽ እንደገና Hallelujah.
ክብር ለእግዚአብሔር ይሁን። ክብር አለ፣ ሞገስ አለ። ሃሌሉያ! ኢየሱስ ጌታ ነው። ቃል እንደሌለው ሰው አንቺ መንገድ ላይ አትወድቅም። ቃል እንደሌለው ሰው አንተ መንገድ ላይ አትወድቅም። ምክንያቱም ምን አለ መሰላችሁ? ቃል አለና። አረ ኢየሱስ ክርስቶስ ጌታ ነው። እስኪ ቃል አለ ይበሉ እስኪ አንድ ጊዜ። የስ ቃል ያለው ሰው ይሻገራል። ታውቃላችሁ፣ እግዚአብሔር ዛሬ ቃል የሰጠን እግዚአብሔር ይባረክ። መንፈስ ቅዱስ ይባረክ። ቃል የሰጠን ጌታ ይባረክ። ገና መሻገር ነው። ገና እልፍ ማለት ነው። ገና መሮጥ ነው። ገና መውጣት ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሳይ እግዚአብሔር ይባረክ። አቀርቅረሽ ብትሄጂበት ዘመን አይሆንም። ምክንያቱም ቃል አለሻል። እስኪ ቃል አለ ይበሉ እስኪ። የስ ቃል ያለው እኮ ይሻገራል። ቃል ያለው እኮ ያመልጣል። ቃል ያለው ይሄዳል። ምክንያቱም እግዚአብሔር መንፈስ ቅዱስ ሪጋራላቦሽ ራላባያንዳራላቦባ ሪጋንዳራላቦሽ ራላላላቦ ሃሌሉያ ሃሌሉያ ሃሌሉያ። ቃል ያለው ሰው ዕለት ዕለት እየለመለመ ነው የሚሄደው። ምክንያቱም ከእግዚአብሔር ቃል የተነሳ ዛሬ ትበረቻለሽ፣ ዛሬ ትበረታለህ። ምክንያቱም ደስ ይበላችሁ በጌታ ደግሜ እላለሁ፣ ደስ ይበላችሁ እንዳለው ሐዋርያው ጳውሎስ፣ እኔም ዛሬ ደስ ይበላችሁ እላለሁ። ደስ ይበላችሁ፣ ምክንያቱም ቃል አለ። እስኪ ቃል አለ በሉ። አሜን። ኢየሱስ ጌታ ነው። ቁጭ እንልና እንደዚሁ አጠር ያለ እግዚአብሔርን ቃል እንከፋፈላለን። ክብር ለእግዚአብሔር ይሁን። የሮሜ መልእክት ምዕራፍ 8 የሮሜ መልእክት ምዕራፍ 8 ከቁጥር 1 ያለውን እናያለን። ሁላችሁም በተራ በተራ እንድታነቡ ወዳለሁኝ። ለምን? እግዚአብሔር እናንተን አክብሯል። በእናንተ ላይ ቃል አለው። በእናንተ ላይ ራእይ አለው። በእናንተ ላይ ቪዥን አለው። ስለዚህ ይቀጥላል። በዚህ ቦታ ላይ ብዙዎቻችሁ እየወጣችሁ በትራንስሌሽን ቢሆን እንደገናም ደግሞ በአገልግሎት በምክር ይቀጥላል። ይሄ ነው። ይሄ ሲሆን ወንጌል እየአደገ ይሄዳል። ክብር ሁሉ ለእግዚአብሔር ይሁን። የረዳን እግዚአብሔር ይባረክ። አንቺን የረዳ እግዚአብሔር ይባረክ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። እግዚአብሔር ይባረክ። ስለ አምልኮ ጌታ ይባረክ። ስለዚህ ከዚህ ከሚቀጥለው ሳምንት ጀምሮ በተወሰነ ደቂቃዎች ይሄንን ትምህርት ከአሁን በፊትም እንደዚሁ በሶሻል ሚዲያ ሳስተላልፈው ነበር። አሁን ደግሞ ቋሚ አድርገን እንማረዋለን። የሮሜ መልእክት ምዕራፍ 8 ብትችሉ ደብተር እስክሪብቶ አምታችሁ መጻፍ። ለምን? ነገ ለእናንተ ይጠቅማል። ነገ እናንተ አስተማሪዎች ናችሁ። ነገ እናንተ ወንጌል ሰባኪዎች ናችሁ። ነገ እናንተ ቁማችሁ ትራንስሌሽን የምትሰጡ ናችሁ። ትርጉም የምትሰጡ ናችሁ። ስለዚህ ይጠቅማችኋል። ምክንያቱም እናንተ አገልጋዮች ናችሁ። እስኪ አገልጋይ ነው ይበሉ እስኪ። አይሰማም? አገልጋይ መዘጋጀት አለበት። ሁልጊዜ ስታንድ ባይ መሆን አለበት። ለምን? እናንተን ገና ትውልድ ይጠብቃቸዋል። እናንተን ትውልድ ይጠብቃል።
ክብር ለእግዚአብሔር ይሁን። ይጠብቃቸዋል፣ ትውልድ ይጠብቃል። በእናንተ ላይ እግዚአብሔር ዓላማ ስላለው ክብር ለእግዚአብሔር ይሁን። ጌታ መልካም ነው። ምዕራፍ 8 ከቁጥር 1 ያለውን እስኪ አንብቢልኝ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሜን። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ሃሌሉያ። አሁን በክርስቶስ ኢየሱስ ላሉ አሁን ምን ኩነኔ የለባቸውም። ምክንያቱም ያ ትኩስ ደም ያ ንጹህ ደም ምን አድርጎናል ማለት ነው? ከኃጢአታችን ከበደላችን አንጽቶናል። መቼ? አሁን። ኢየሱስ ክርስቶስ ጌታ ነው። በክርስቶስ የሆነ ሁሉ ምን የለውም? ኩነኔ የለበትም። አሁን ምን ሆኗል ማለት ነው? ክርስቶስ ኢየሱስ ከደሙ የተነሳ ምን አድርጎታል? አነጸው። ኧረ ኢየሱስ ክርስቶስ ጌታ ነው። ሁለተኛውን እኔ አነብና ታነብልኛለሽ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና። እስኪ አንብቤው። እሺ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና። አሜን። አንብብልኝ። ቀጥላ አንብብልኝ። አንቺ ፊት ለፊት ያለ አንብብልኝ። ይሄንን ቃል አዮ 2 ቁጥር በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ከምን? ከኃጢአትና ከሞት በምኑ? በመንፈስ ቅዱስ ኃይል። ሃሌሉያ። ምን ብሎናል? አድኖናል። ኢየሱስ ክርስቶስ ጌታ ነው። ያንኑ ቃል ወይንሸት አንብቢልኝ። ያንኑ ቃል ሁሉም እንዲያነብልኝ ይፈልጋለሁ። ሃሌሉያ። ምን አደረገን? አወጣን ከኃጢአት። ኢየሱስ ጌታ ነው። አንብቢልኝ። ክብር ለእግዚአብሔር ይሁን። አሁን አንድ ነገር ልንገራችሁ። መጽሐፍ ቅዱስ ሁልጊዜ በሞባይል ሊሆን ይችላል፣ በፈለግነው ነገር ግን መያዝ አለብን። ቃሉን መያዝ አለብን። ክብር ለእግዚአብሔር ይሁን። ለምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ትክክልና ትክክል ነው። ክርስቲያን ሊይዘው የተገባ ስለሆነ ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እኔ አነበዋለሁ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአት ከሞት ሕግ አርነት አውጥቶናልና ከሥጋ የተነሳ ስለ ደከሙ ለሕግ ያልተቻለውን እግዚአብሔርን የገዛ ልጁ በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት አድርጎታል፣ እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስበት በእኛ የሕግ ትእዛዝ ይፈጸም ዘንድ ከኃጢአት በሥጋ ኩነኔ እንደ ሥጋ ፍቃዱ የሚኖሩ የሥጋን ነገር ያስባሉ። ክብር ለእግዚአብሔር። አንድ ነገር ልንገራችሁ። እግዚአብሔር ዛሬ ለየን ማለት በኃጢአት ውስጥ ዮሐንስ ከተዘፈቀ እመኑን፣ እግዚአብሔር ዛሬም ሊፈርድ ይችላል፣ ይፈርዳል። ለምን? መጽሐፍ ቅዱስ ሲናገር አንድ ነገር ነው እየተናገረ ያለው። ከኃጢአት ባርነት አወጣን። ሁለተኛ ወደ ባርነት ከሄድን ግን ያ ቃሉ በራሱ ምን ሊያደርገን ይችላል? ሊፈርድብን ይችላል። ክብር ለእግዚአብሔር ይሁን። በነፃነት ልትኖሩ ክርስቶስ ኢየሱስ ምን አደረጋችሁ? ነፃ። እስኪ ሁላችሁም በሉት፣ ነፃ አወጣን። አሁን በነፃነት የኖረ ትውልድ ሁልጊዜ ከኃጢአት መለየት አለበት። ከኃጢአት እለያለሁ በሉ። በቃ ይሄ በጣም ቋሚ ነገር ነው ወዳጆች። ኃጢአት በጣም አደገኛ ነው። በኃጢአት ውስጥ ተዘፍቀን ካለን ሕይወታችን ሁልጊዜ እየለመለመ አይሄድም። ዛሬ ክርስቶስ እንዲህ ብሎ ይነግራቸዋል። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። በማን ላሉ? በክርስቶስ ያለ ኃጢአት አይሰራም። በክርስቶስ የሆነ ሁልጊዜ ማለዳ ቃሉ አዲስ ስለሆነ
ምሕረትና ቸርነት ይሰጣል። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ስሙ እየተባረከ ይሁን። ፕሊዝ እንዲህ እናደርጋለን። ጌታ ቢረዳኝ ወረቀቶች፣ ፓምፕሌቶች እያዘጋጀን እንደዚሁ ወንድሞች እህቶች ቤተክርስቲያን የማይሄዱትን እንደርሳቸዋለን። ይሄንን እናደርጋለን። ኢየሱስ ክርስቶስ ስሙ እየተባረከ ይሁን። እግዚአብሔር መልካም ነው። ዛሬ አንድ ቃል ነው የተናገርኩት። ምንድን ነው የተናገርኩት? ኢየሱስ ክርስቶስ ከኃጢአት ሁሉ ተቤዥቶናል። ለምን? በክርስቶስ ኢየሱስ ስንሆን ኃጢአት እኛን አይደፍረንም። ነገር ግን ወደ ኃጢአት የምንሄድ ከሆነ ቃሉ በራሱ ሊፈርድብን ይችላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ዛሬም ለዘላለም የተባረከ ነው። እንደ እግዚአብሔር ያለ እንደ ኢየሱስ ያለ ማንም የለም። ሃሌሉያ አሜን። ጌታ ይባርክ። እግዚአብሔር መልካም ነው። አንድ አምልኮ እና መልክና እንጨርሳለን። ክብር ለእግዚአብሔር ይሁን።